አንተ ሸይጣን ባለፈ ሰይጣን ይዟት ነው አላልኩ ምን አባህ ያረክ አሬንት ያለሩም እንትን ነው አንተ ደስታው ወይኔ በልልኝ ምን ሰውዬ አጠበልኝ አንተ ሸይጣን አምሮባል ይውስ ማል እንገደማ ወንድሜ ወይ ይውስ ማል ወሰዱ ሰጥቻለሁ ወሰዱ በልልኝ ሰጥታለኝ አንተ ሸይጣን በይ ይውስ ታከ አንተ ወይኔ ፋሚሊ ይቅርታውን አምናላ እኔም ደግሞ ይቅርታ አድርጌለታለሁ። አዎ እናንተም ይቅር እንድትሉ ትፈልጋለሁ። ይቅርታ አድርጉለት ፋሚሊ። ስለዚህ ልጅ ነው የምናመርትላቸው ይላና እሺ ምን ደግሞ ዛሬ እሺ ይላል እናመርታለን ልጅ ዛሬ ቶሎ የሚደርስ አንድ ልጅ አዘጋጅላችኋለሁ። ያው እልኑ ፈታ ብለሽ ቆጆ ቆይ እንዴ እሺ ስሚ ልንገርሽ እንትን አትበያ እሊ አሁን እኮ ልጅ ልንወልድላችሁ ነው። በእናንተ ድጋፍ ነው ግን የሚስተካከለው። ፋሚሊ የምትወዱ ከሆነ ለኔ ክብር ትንሽም ብትሆን ካላችሁ በቃ ይኸው ይቅርታ አድርጉልኝ። የምር ሰዎችን ይቅር ብትሉ ለፈጣሪያችሁ ፈሪሃነታችሁ ያድጋል ይጨምራል ይላል ቁርአን ላይ። አፉ የሚለው ቃል አላህ ካሉት 99 ሰዎች አንዱ ብስሚላህ አልአፍ ይባላል። አፉ ማለት ይቅር ባይ انت الغني ونحن الفقراء اليه انت القوي ونحن الضعفاء اليك ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምህረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምህረት አምላክ ካንተ ጋር የለም ማለት ነው። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ ከናንተ ናፍቆት በስተቀር ማለቴ ያው አያየው ነበር አንዳንድ ቪዲዮዎች እየተለቀቁ ምናምን እኔ ለለውበት እንዴት ሊሆን ይችላል? ኔቨር ማይንድ በጣም ይሄ አስተሳሰብ ልክ አይደለም። ውድ ፋሚሊዎቼ እኔን የምትወዱኝ እኔን የምታከብሩኝ በሙሉ ሰላማችሁ ብዝት እንዲልልኝ ይፈልጋለሁ። በአገር ውጭም በውስጥም ያላችሁ ሙስሊም ክርስቲያን እህት ወንድሞቼ ሰላማችሁ ብዝት ይበልልኝ። በጣም አስቀይሜያችኋለሁ፣ በጣም አስከፍቻችኋለሁ። የማይገባ ነገር ነው ለእናንተ የሰጠዋችሁ ምናምን። ሰው ሆኖ የማይሳሳት የለም። ተሳስቻለሁ። ለዛ ደግሞ በጣም ከልቤ ይቅርታ ጠይቃለሁኝ። ማስመሰል ብዙ አልወድም፣ ግን ለዚህ አሁን ላለንበት ወከባ ምክንያት እኔ ነኝ። ሌላ ማንም ጥፋተኛ የለም። አንድና አንድ ጥፋተኛው እኔ ብቻ ነኝ። ለገባንበት ችግር ዋና ተጠያቂ ለሆነ መገባው እኔ ነኝ። አይኖ አውቃለሁ የኔ ጥፋት ነው ምናምን። ለሁላችሁም ግን የምር ከልቤ ይቅርታ ጠይቃችኋለሁ። ኢላና ጋር የምር ከልቤ ነው ይቅርታ እየጠየቅኩ ያለሁት፣ ለማስመሰል አይደለም። አው ብዙዎቻችሁ ኮሜንት እየሰጣችሁ ያየሁት ነበረ፣ ተሳደባላችሁ ምናምን። ምን አለ ይቅርታ ብላችሁኝ ወደ ነበርንበት ብንመለስ። እኔ አሁን ይቅርታ የጠየቅኩት ጥፋቴን አምኜ ልክ ናችሁ፣ አው በቃ ጥፋተኛ ነኝ ምናምን። ግን የምር እሷን ከመፈለግ የተለየ ነገር ኑሮ ሳይሆን እሷን በጣም ስለምወዳት ከኔ ጎን እንድትሆን ስለምፈልግ በመሃል እህቷም ገባች ምናምን፣ በመሃል ሌላም ሰው ገባ ምናምን። እንደዚህ ነው ብዬ ላስረዳችሁ እፈልግ ነበር፣ ግን አልቻልኩም። አጋጣሚውን አላገኘሁኝም። በዛ ላይ ስልኬንም ወስዶት ነበር። ኤልዳና ቻናሉን አይታችኋል፣ ፕሮፋይል ቀይራለች ምናምን። እሺ መቻት ደስ ይበላት። በሱ እኔ አስተያየት አልሰጥም፣ እንደፈለገች ማድረግ ትችላለች። ግን አንድና አንድ እንድታቆም የምፈልገው በዚህ ቻናል እኔም ወሳኝ ነኝ፣ እኔም ይመለከተኛል። በግድ ላረገው አይደለም የመጣሁት። በቃ እንደፈለገች ታርገው፣ ከዚህ በኋላ እንደፈለገች ታርገው። እንደዚህ ነው ብዬ አስተያየቱን አልሰጥም። ግን ይቅርታ አድርጉልኝ ፋሚሊ። እናንተ ይቅርታ ካረጋችሁልኝ ቢያንስ ልቧ ሊራራ ይችላል፣ እሷም ይቅርታ ልታረግልኝ ትችላለች። እኔ የመላ ኃይለ ቃል ውስጥ ሌላ ነገር ውስጥ እንድገባ ግፊት ነው የምታረግብኝ። ልክ ታሲዘኛለች። ለምን እንደሆነ አላውቅም። በጣም ነው ልክ የሚይዘኝ። በቃ እናደዳለሁ። የሆነ ደግሞ ጭራሽ ህይወት ጀምሬያለሁ ምናምን ስትል ጭራሽ እናደዳለሁና በቃ ልትረዱ ይሞክሩ ፕሊስ። እኔ እንጃ አላውቅም፣ ላስረዳችሁም አልችልም፣ ከብዶኛል። በቃ ፍቅር ውስጥ ያለ ሰው ብቻ ነው የሚያውቀው ይሄን ነገር ነው። ብቻ ዛሬ ምን ተፈጠረ? ኤልዳና እንደምትወት ከኔ ጋር ናት ያለችው። ይሄን ማድረግ አልፈልግም ነበር። በቃ ምንም ማድረግ አልፈልግም። በቃ ይሄን ማድረግ አልፈልግም። ነገሮችን አስገድዳኝ በራሷ ጊዜ አይታችኋል። ከአንድ አይሉ ሁለት ጊዜ ይቅርታ አልጠይቃት ስመጣ በቃ እንትን ብላኛለች።
ሰድባኛለች፣ አዋርዳኛለች ምናምን። እንዴት በዚህ ልክ ሰው ጨካኝ ሊሆን ይችላል? ማን እንደቀየራት አላቅም፣ ማን እንደመከራት አላቅም። ብቻ ያቺን ማላቃት ኤልዳና ሆናብኛለችና በዚህ አንግል በዚህ ነገር ደብሮኛል። ግን ይስተካከላል ብዬ አስባለሁ። በእናንተ ድጋፍ ነው ግን የሚስተካከለው። ፋሚሊ የምትወዱ ከሆነ ለኔ ክብር ትንሽም ብትሆን ካላችሁ በቃ ይኸው ይቅርታ አድርጉልኝ፣ የምር ከልብ ይቅርታ አድርጉልኝ። በቃ ሰዎችን ይቅር ብትሉ ለፈጣሪያችሁ ፈሪሃነታችሁ ያድጋል ይጨምራል ይላል ቁርአን ላይ። አፉ የሚለው ቃል አላህ ካሉት 99 ስሞች አንዱ ብስሚላህ አልአፍ ይባላል። አፉ ማለት ይቅር ባይ። አንተ الغني ونحن الفقراء إليه أنت القوي ونحن الضعفاء إليك። ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምህረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምህረት አምላክ ካንተ ጋር የለም ማለት ነው። የምትወደኝ ከሆነ በቃ ዛሬውኑ ማድረግ ይፈልጋሉ። የምር ይቅርታዬን በቃ በዚሁ መመለስ አለብኝ። ለምን? የምትወደኝ ከሆነ ምንም ነገር ይሆናል። አልወድህም ካለች ግን በቃ ሰዋታለሁ። ከዚህ በኋላ አጠገቡ አልደርስም። አዎ እወድሃለሁ የምትለኝ ከሆነ ግን ይቅርታ አድርጉልኝ ፕሊስ። አብረን የድሮውን ፍቅራችንን እንመልሰው ፋሚሊ። በቃ ይቅርታ አድርጉልኝ እባካችሁ። በጣም ነው የምወዳችሁ። ታውቁ የለ በጣም እንደምወዳችሁ። ኤኒሃው ኤልዳናን ትንሽ ላሳያችሁና ያው እንግዲህ እንደምታዩት ኤልዳናዬ የኔ ፍቅር፣ የኔ ጣፋጭ፣ የኔ ፍቅር ያው ላስተምራት የምፈልገው ነገር ስላለ ነው። ምክንያቱም ኢሞሽናል እየሆነች እየተናደደች በቃ የሆነ ነገር እንዳደርግ የሆነ ነገር ለዛ ነው ያሰርኳት እንጂ ፈታታለሁ። የምር ወዳታለሁ። ታውቃላችሁ። እሷም እኮ ትወደኛለች። ትወጂኝ የለ? አዎ። አያችኋ ምን ያክል እንደምትወደኝ? አዎ አለች። የኔ ምስኪን። አሁን ይኸው ልንገራችሁ ፋሚሊ፣ በእኔና በሷ መካከል የነበረው ነገር በቃ ተቀርፏል። እኔ ኤልዳና ይቅርታ አድርገሽልኛል? አዎ አድርጌልሃለሁ። አያችኋ ምን ያክል ይቅርታ እንዳደረገችልኝ፣ ምን ያክል እንደምትወጂኝ ንገራችሁ። በጣም ነው የምወድሽ የኔ አባት፣ አፈቅርሃለሁ። ያለ እኔ መኖራችሁማ አሁን ታቺ መኖር አልችልም። ሰማችኋ ፋሚሊ? ያለ እኔ መኖር አልችልም። እኔም እኮ ያለ አንቺ መኖር አልችልም። ለዛ ነው እኮ ድንገት እንትን አልተመችሽም? ይዞሽ እፈታልሻለሁ። ስሚ እናት። አቤት። ወይ እኔን ተመልከሽኝ የኔ ቆንጆ። አይልሽ አሁን እኔን ተመልከች። አሁን በእኔና ባንቺ መካከል ፍቅር አለ አይደለ? አለ። አይልሽ ስላለ ማለት ነው። ይልኝ ፋሚሊዎቻችን ከኛ የሚፈልጉት ነገር አለ። ምንድነው የሚፈልጉት ታውቂያለሽ? እኔ አሁን በጣም ስለምረዳቸው በጣም ስለምወዳቸው የኔ ቅመሞች የኔ ጣፋጮች ምንድነው መሰለሽ እኔና አንቺ ተጋብተን እንድንወልድ ነው የሚፈልጉት። እሺ ልጅ ወልደን 3 4 5 ምናምን እንድንወልድ ይፈልጋሉና እኔ ደግሞ ዛሬ እንደምትወጂኝ ካረጋገጥኩ በቃ እንድንወልድ ነው የምፈልገው። ልጅ እንድንወልድ ይፈልጋሉ። እንወልዳለን ልጅ እንወልድ ይለ? አዎ። ይኸውልሽ ጋይስ ያው እንደነገርኳችሁ ነው። ልጅ እንወልዳለን ተባብለናል፣ ተነጋግረናል። ፋሚሊዎች ደግሞ ይቅርታ አድርጋችሁልኛል፣ እሷም ይቅርታ አድርጋልኛለች። የኔና የሷ ፍቅር በቃ ተመልሷል። ከዚህ በኋላ በመሀላችን ማንም ጣልቃ አይገባማ። ማንም መግባት አይችልም። በቃ ይሄ እንደሰማችሁት ነው። ማንም ሊገባ አይችልም ብላለች። በጣም ነው የምንዋደደው የምር ፍቅራችን ማለት ከምነግራችሁ በላይ። ቢያንስ 1 አመት ሆኖናል። አኒቨርሰሪያችንን አላከበርንም። በምን? በዚህ ወከባ ምክንያት አክብረናል። አላከበርንም እና እንድናከብር አትፈልጊም? እፈልጋለሁ በጣም። አያችኋ ፋሚሊ። ስለዚህ አሁን ምንም አልፈልግም እኔ። ይቅርታ አድርጉለት ባያችሁ ነገራቸው ለፋሚሊዎችሽ። ይቅርታ አድርጉለት በቃ እኔ ይቅርታ አድርጊለታለሁ። በቃ ከዚህ በኋላ ስህተት አይሰራም ባያችሁ። ፋሚሊ ይቅርታውን አምናላ፣ እኔም ደግሞ ይቅርታ አድርጌለታለሁ። አዎ እናንተም ይቅር እንድትሉ ትፈልጋለሁ። ይቅርታ አድርጉለት ፋሚሊ። ስለዚህ ያው ይቅርታ ያደርጉልኛል ብዬ ተስፋ አደርጋለሁ። እና ደግሞ ያው ልጅ እንድንወልድ ስለሚፈልጉ ፋሚሊዎቻችን 5 ልጅ እንድንወልድ ይፈልጋሉ። እኔ ግን በቃ ለዛሬ
ቶሎ የሚደርስ አንድ ልጅ እናዘጋጅላቸው አይመስልሽም? ልጅ እሺ እናዘጋጃለን። ማዘጋጀት እኮ ነው፣ ቀላል እኮ ነው። አንቺ ብቻ እሺ በይ፣ እኔ እንዴት እንደሆነ አሳይሻለሁ። እሺ ፋሚሊ 5 ልጅ ነበር ያላችሁት። እኔ ዛሬ ቶሎ የሚደርስ አንድ ልጅ አዘጋጅላችኋለሁ። ያው ኢልኑ ፈታ ብለሽ ቆይ እንዴ። እሺ ስሚ ልንገርሽ፣ እንትና ተብያ አሁን እኮ ልጅ ልንወልድላቸው ለፋሚሊዎቻችን እኮ አሁን ተመልከቻቸው፣ እዛ ጋር ፋሚሊዎቻችን አሉ። ሹፊ ተመልከቻቸው። አሁን ለነሱ ማለት ነው ቆንጂ ልጅ ዛሬ እንሰጣቸዋለን። እሺ ማን ብለን ስሙን እንጠራዋለን? እኔ እንጃ። አንዴ ባለፈው ብለሽኝ ምን እንዴ እንዳንተ አይነት ልጅ ነው መውለድ የምፈልገው አላልሽኝ? አዎ እኮ እንዴት ትረሻዋለሽ? አታችሁ እንጂ ለና አልረሳሁትም። ሳሚኛ እኔን ተመልከሽኛ። ለምንድን ነው እንደዛ የምትዞሪው? አትኮሳተሪያ። ከተኮሳተርሽ እኮ አይሆንም። ልጅ ፋሚሊዎቻችን አሁን ምንድን ነው የሚፈልጉት ብዬሻለሁ? ልጅ ነው የሚፈልጉት አይደል እንዴ? ልጅ የሚፈልግ ሰው ደግሞ ምንድን ነው የሚያደርገው? ቶሎ ነው ወደ ጉዳዩ ይገባል እንጂ ቶሎ ብለን አንድ ልጅ መስጠት አለብን። እወዳለሁ አላልሽኝም እንዴ? አዎ እወዳለሁ በጣም። በቃ የሚወድ ሰው እኮ ምንድን ነው የሚያደርገው? ሳሚኛ ይላና ምን ያትበይ እንጂ ምን ሆነሽ ነው? ፈልገሽ አይደል እንዴ የምታረጊው? አዎ እኮ እናታ። አዎ አባባልሽ ራሱ ደስ ሲል። ሳሚኛ ያመመኝ ነው የምሬ ነው እንዴ ዴቭ። ልንዱልዳ እንዴ ማ ይዳና ቆይሺ አንቀፊ ሳሚኝ እኮ ነው ያልኩት። ልጅ ነው የምናመርትላቸው ይላና። እሺ ምን አባዬ ሰራችን ሻችን ቆይ ምን እያደረገ ነው? የሸጠን ኩትሩን ሻችን ቆይ ተረጋጉ። ሻችን ኤልስ ድሮን ማለምንኩት አንቺ ምን ይፈጠር ነው መስነሱ? አሁን አንቺ ስንት ዓመትሽ ነው? ስልኬን አምጣ። ምንልኝ ውሻ ነው። ተንበርከክ አንቺ ወጣት ተንበርከክ። እኔን አንተ እንኳን 30 ጁዝ ቁርአን ቢቀራብህ አይሰርልኝማ ሳልጅ በዚህ ጣጣ ምን አባህ ያረከኝ? እንደው ምን አባህ ያረከኝ? ስማኝ ምንድን ነው ሚስቴ እኮ ናት ያቺ። ምን አባህ መስልችል ሞቀቀላ ልጅ አሁን ምን ልታረግ እንዴ? ባለፈው አንተ ወጣት ባለፈው ያረከኝ ሰይጣን ይዟት ነው አላልኩ? ምን አባህ ያረከኝ? አሬ እንዴት ያለ ረም እንትን ነው አንተ ደስታው። አረ ወይኔ በልልኝ ማይ ሰውዬ አጠበልኝ። አንተ ሸይጣን አምሮባል። ይኸው ስማ ልንገርህማ ወንድሜ፣ ወይ ስማኝ፣ ውሰዱ ሰጥቻለሁ፣ ውሰዱ። በልልኝ ስማኛ፣ ምን አባህ ያረክ? እሷ እኮ ሚስቴ ናት ታውቂኝ እንዴ? ወይ የምን አባህ ሚስት ነው? እቺ ልጅ አሁን ምን አድርጊ ነው የምትላት? አንተ ሸይጣን ምንም አላረኩም። ይልብስ ወንድሜ፣ አንዱ መተኛሉ። በልልኝማ ሻችን ተው፣ ኧረ ሻችን ተው፣ መታሁኝ እኮ ተው። አረ ጀለሴ ወበል በእግዚአብሔር ሰውዬ ይደረጋ። ጫካ ውስጥ አስራ አሁን እቺ ልጅ ምን አድርጊ ነው የምትላት? አረኳት ፈልጋ እኮ ነው። ምን አባህ ትፈልጋለሽ? እኔ አልፈለኩኝም። እቺ ፋጡማ ዘርናት አልኩኝ። እኔም እኮ እህት አለኝ። አንተ ሸይጣን ወይ ስማኝማ፣ የፈለገች በለው አንጻ ልጅ እዛ ትመጣለህ። አይደለም ቅሻችን ስማኝ፣ ሚስቴ ናት አላልኩም? ፎቶ ሳይቼ ለምን አባህ ሚስቴ ነው? ፎቶ አላሳየሁም እንዴ? ጤና አምሮብኝ አንቺ አምሮብሃል በጣም ሸይጣን። ኢልቢስ በልልኝማ አንተ መረክ አይደለም። ቆይ ወይኔ አንቺ ሸይጣን ሻችን አለቀምሽ አረጀናል ምን ባረግ ነው? አንተ መነጽሩ ነው እሱ አምሮቦታል። ግን እኔ እየመቱኝ ነው። እኔ ያለችው ኧረ ተው ሻችን ሰማኛለህ። ሁለተኛ እሺ ቀጥ በይ ሻችን እቺ ያጅልኝ ያዳ አውቀው ነው። ተው እንዴት ታምኗታል? አንተ ተጣጣ አደገ ምን አርጊ ነው የምትለው? ምን አረፋት? አሁንም ቆይ ያወራል እንዴ? መቼም የማይሻሻው እኮ ነው። ፍቅሬ ናት እኮ አንተ ልቀቀኝ። ራሱ ብሄዳይም የሸይጣን ይዘት አጋንንት አለበት። አንተ ስማኝ፣ ቆይ ስለምን ልጅ ማምረት ነው የምትለው? ስማኝ፣ ኧረ ተው መነጽሬን ወስዶ ሻችን ተው። አምሮበታል እኮ ተው። ሰማኛለህ? ከዚህ በኋላ ማነው ሁለተኛ ሰማኛ አንተ ነሽ ታሪክ
ኧረ ወይ ያልበል እሺ ሰምኛለህ ከዚህ በኋላ ነበር ወይ ጃናቴ ግን ሻችን አንቱ ነው እንዴ የምታስደፍሩ አንተ ቆይቷን ምን አባህ ያልከው ሻችን ኧረ ተው ሻችን ያዙልኝ ዮን ወራዳ ሻችን ተው ግን ተው 100 ብር ሰጥቶታለሁ መቼም እኮ አይቀየርም 100 ብር ሰጥቶታለሁ ጋሽ አያ አሁን ሞንተን እኮ ለመሸወድ እኮ ነው 100 ብር አይደለም ወለታለሁ ተለታለሁ ሁሌው እንደዛለታለሁ ያዙልኝ እስኪ ስም ምንም ፋጤ በበድለኝ እኮ እውነታለኝ አንተ ሸይጣን በይ አንተ ወይኔ ያዘው